ከረበር ቢላይ ፈጣሪ ወይ ታነሽ ማርያምዬ በስንት ጣዕሟ ካንተስ ይመጣበሽ ነው። አይ ያው ያስገድዳል ሁኔታዎች ያልኩኝ ለዛ ነው። ችግር የለም አንቺ ካልሽ እቀበላለሁ። ሰምተህ ባለፈው ዕለት በውስጥ ልኬልሻለሁ አይደለ? ብቸኛ ነኝ እዚህ ብቸኛ አሁን ለታነሽ የወንጌል መምህራን እንፈልጋለን። እዚህ የመጣች ደግሞ አረን ያስተምራታለሁ ወንጌል በእስልምናና በክርስትና መሀል ያሉትን ልዩነቶች ኮምፓራቲቭ በደንብ ትማራለች። እስልምናንም በደንብ ትማራለች። እስልምናን ከሙስሊሞች፣ ክርስትናን ከክርስቲያኖች ኮምፓራቲቭን ደግሞ እዚህ ቤት ለየት ያሉ ሀሳቦችን ደግሞ ሌላም ቤት እየሄደች ትማር። የትም ቦታ በር ክፍት ነው ታነሽ ላንቺ። ማንም በሩን የሚዘጋብሽ ካለ ሰብረን እናስከፍታለን። በቃ ከዛ በደንብ እየተማርሽ የነበርሽበትንም የምታየው ወደፊትሽንም ጭምር በዙሪያ ያሉ ነገሮችን በሙሉ ታውቂያለሽ። ከዛ እንትን ሲያልቅ ሪፈሪ ሲያልቅ መልሰን ከተረዳሽ ጥያቄሽ ከተመለሰልሽ ወደ ቅድስት ቤተክርስቲያን ወደ ቤትሽ ነጠላ ገዝተን ምናምን ነው የምንሸኝሽ። ወንጌል አማኞች አሉ። እዛ ከሄድሽ ደግሞ ጌታ ኢየሱስ የግል አዳኝሽ አድርገሽ ከተቀበልሽም ደግሞ መጽሐፍ ቅዱስ ገዝተን ሻሃዳ ከያሽም መስገጃ ገዝተን ሂጃብ ገዝተን 665 ከሆንሽ ደግሞ የቤቱን ቁልፍ ነው የምንሰጥሽ። የ665 ወንጭፍ እንሰጥሻለን። ማንም እስረኛ እንዲያደርግሽ እንዳትፈቅጂ ማማለውና ክርስቲያን ቤት ገብታ ስትጠይቅ ነብዩ መሐመድ እንደዚህ በይ ቢሉሽ አልልም በይ አልሰማም በይ ጥያቄ ነው ብለሽ እንጂ በፍጹም እንደዚህ አይነት ቁልፍ ውስጥ እንዳትገቢ እህቴ። ቅድም የነገርኳት ነበር። ጤነኛ ክርስቲያን ነበርኩኝ እኮ ብላ ስትናገር እሷ የቅዱሳን ምልጃ ተቀበል ስለነበር ተጠምቃ ስለነበር የክርስቶስን አምላክነትና የስላሴን የቅዱሳን ምስክርነት መስክሪ ከነበርሽበት ነው የሚባለው። ስላልወጣች ጥያቄ ነው ያላት፣ አልወጣችም እንጂ የሌላ ሰው አምላክና ሃይማኖት ተሳድቤና ነው ምናምንሽ ከሆነ ይሄ መሄጃ ማሰጣት ነው። መሄጃ ማሰጣት ነው። በቃ ተሳደቢያለሽ፣ ሪካርድ አድርገው ፖስት ያደርጋሉ። ከዛ አሁን የትም አትሄድም። ጥያቄዋ ቢመለስ ባይመለስ እዚህ ቁጭ ትላለች ብሎ ስለሚያስቡ ነው። ይሄ የተኮላሽ አስተሳሰብ ነው። እስከ መቼ እንደዚህ ያደርጋችሁ እንዴ? እዛ እኮ ታውቃለህ ጲላው እስልምና ክርስትና ጥያቄ ጠይቁ የሄዱ ሙስሊሞችን አንዳንድ ያልገባቸውም ነበረ። ገባ ይሄ የቲክቶክ የኮምፓራቲቭ ስትራቴጂ አልገባቸውም ነበርና ልክ ገና ተቀላቀሉ ያደረጓቸው ኡስታዞችን እንዲሳደቡ፣ ነብዩን እንዲሳደቡ፣ አላህን እንዲሳደቡ ከዛ ሪካርድ ያደርጓቸዋል። ልክ ወደኋላ ሊሸሹ ሲሉ ያስጠነቅቋቸዋል። በባርኮድ ነው የሚያስጠነቅቁት እና ልጆቹ ይፈሩና እዛው ቁጭ ብለው ይቀራሉ። ይሄ በተአምር ክርስቶስን አምላክ ስላሴንም እውነት ክርስትናንም እውነት አያደርግም። ወንጌል ስበኩ። የጓደኛ ምክር እንኳን እኮ አይረሳም። ሰው እንዴት ሰው ላይ የህይወት ዘር መዝራት ያቅተዋል? ጤነኝነት አይደለም። እኔ የምመክራችሁ ስለምሰሙ ስለማቅ ነው። እንዲህ አታድርጉ። መመዘኛችሁ መስፈርታችሁ ራሱ ነበርኩ ከምለው ነው ሰው የሚጀምረው። ካልሆነውና ከማያውቀው ነገር በስድብ አይጀምርም ክርስትና። አንድ ክርስቲያን ነበርኩ ካለ ምስክርነት ነው መስጠት የነበረበት ለነበረበት ነገር ከተጠያቂዎቹ እንዲመለሱለት ነው የሚያደርገው። ገፍታችሁ ታስወጡና አዝላችሁ ታስገባላችሁ። ገፍታችሁ ታስወጡና አዝላችሁ ታስገባላችሁ። ይሄ ጥሩ አይደለም። አድቡ። የብዙ ሰውን ነፍስ እያበላሻችሁ ነው ያላችሁት። 665 ይለምለም ለዘላለም አሜን። ፍቅር እየበላ አይ እኔ ከሚገርምሽ ነገር ከ3 ቀን በኋላ ከ2-3 ቀን በኋላ ሚዜ ነኝ። የሚገርምሽ ነገር እና አንድ ጀለሳችን ምናምን እና በቃ መዘጋጀት ምናምን ዝግጅቱ አለ ምናምን እና እየተዘጋጀው ምናምን ስለሆነ ልወጣ እችላለሁ። አሁን ጋብዘኝና ልምጣ። ምን ልጋብዝሽ? መግቢያ ኧረ እንዴ እሱንማ የበላይ አካል ነሽ። ባለፈው የገዛህልኝን ቀሚስ ለብሼ እመጣለሁ። አንተ እኮ እንደዛ አይነት ቀሚስ እኮ ይሄኔ ለሊዱም ገዝተህ ይሆናል እኮ ታጋድለናል። አንዱ
ለሊዱ የገዛሁላት ነገር አለና ትናንትና ለበሽ ብዬ ብላት አይ ይቀመጥልኝ ለምንድን ነው ምናምን ነገር አለችኝ። አልለብሰውም አለች። ገና በድሮ ሙድ ነው እየተንቀሳቀሰች ያለችው። የሆነ ሰዓት ላይ የሚያስፈልገኝ ሰዓት ስላለ የዛኔ ለብሰዋለሁ አለች። እኔ የገዛሁትን ቀሚስ ለብሳ ወደ አሁን የሆነ እንትን ጋር ብትሄድ አሁን አስበሽዋል? ደርባባ ኤቢን እንትን ብለን እኔ ልውጣ። ኤቢዬ ባርከንና እንውጣ። ኤቢዬ በጣም ነው የምወደው። ስርዓት አለው ብዙም አይጨነቅም ምናምን ነገር። ከቲክታክ ተረት የተላቀቀ ሰው ነው የሚመስለው ምናምን። አትግቡ አትውጡ ምናምን ትነካኩ ምናምን የሚባል ነገር አለ። እኛም ማይመቸን ስንናገር ላጥ ብለን መሄድ ነው። ረጋ ስንል ደግሞ እንደዚህ መጣ ብለን የሆነ ነገር ጣል ማድረግ ነው። አይ ሰላም ነው። ኤቢ በጣም ሰላማዊ ሰው ነው። ኤጎን ማኔጅ ማድረግ ይችላል። ቁጣም ቢሆን እንደተቆጣ አያስታውቅበትም፣ ተቃውሞም ቢሆን እንደተቃወመ አያስታውቅበትም። እና በጣም የምወድለት እንትኑ እሱ ነው። ካስበው ነው የወለዱት ማለት ነው እንዴ? ያው ከ14ቱ ቀን በ8ኛው ቀን የተጸነሰ ነው። ከባድ ነው። እንደዚህ አይነት ሰዎች ነው በድንገት የማይወለዱ። አብዛኛው ለመርካት ተብሎ ይረገዛል። ከዛ እርካታ ፍለጋ አንተን ሲረግጥ መቼም የማይረካው ሳይታሰብ ይወለዳል። እናቱ ምስር እየለቀመች ታሳድገዋለች። በስህተት ደግሞ የሚገርመው ከስህተት ተሳስተው ከመምጣታቸው ይቅርታ ለመደረጋቸው እኮ ገብቶሃል። ከወላጅ በላይ እኛ መደንቆራችን ነው እንጂ የፍጡራን ፈጣሪ የተመሰገነ ይሁን። ጠግቤያለሁ። አሁን ወጣና እበጠብጣለሁ። ዛሬ በአካል ተገኝቼ ነው ረብሻ ማስነሳው። እኔ ደግሞ እንትን ላድርግ 2 ቀን ነው እንደው እጓዛለሁ። ብዙ ተጉዤ ነው መገኘት ያለብኝ። 1 ቀን ነው የምጓዘው ራሱ አይገርምም? 1 ቀን ሳይሆን ነገ ነው ዛሬ ቀን ነገ ነው ዛሬ ነው ዛሬ አልወጣም። ነገ ወይ ከነገ ወዲያ ምናምን ለሞታ እንጣጣልና ግማሽ መንገድ እንደራረስ። ተነካክተን ብንመላለስ ምን ይመስልሃል? የደረሰብን ነገር እንደሆነ አሪፍ ነው። ቁስላችንን እንትናችንን ዝም ብለን እንደባብሰን አሪፍ ነው። ተመልካቾቻችን ሁላችሁንም እንግዲህ እስካሁን ስታዳምጡት የነበረው በይሁዳ መስኮት የሚተላለፍላችሁ የ665ቶች ፕሮግራም ነው። እንግዲህ እንዳያችሁት በጣም የሚያሳዝን ነገር ነው ዛሬ ያጋጠመን። ከመካከላችን አንድ ሰው እኔ ምንም ማድረግ አልችልም፣ ጨንቆኛል፣ ጠቦኛል፣ ስለዚህ ከዚህ ዓለም ሙስሊም ሁኜ ነው መሰናበት የምፈልገው ብሎ መስለሙ መርጦ ሰልሟል። ዱከም ወንድማችን ስሙ ደግሞ አሚር ብለውታል። ምችት ይበለው። አሚር ማለት ንጉስ ማለት ነው ብለውታል። እንግዲህ ነግሰህ እየገዛህ የምትኖር ያድርገህ፣ የምትገዛህን የምትታዘዝህን የሆነች ኮረዳ ደግሞ ያሳቀፈህ እያል ይሄ መልካም ምኞታችን ነው፣ ከኛ ነው። 665ቶች ባለን የውስጥ ለውስጥ ስብሰባ ደግሞ ነጠላችሁን ገልብጣችሁ መጣችሁ ስብሰባው እንድትገኙ ያው ጥሪ ያቀረብን ነው። ሁላችሁንም ባላችሁበት የ665 አምላክ ፍቅርን በረከትም እናንተ ላይ እንደ ነሐሴ ዝናብ ያርከፍክፈው። ከውርሳ ሃይማኖት ውጡ፣ በውሃ ሳይሆን በእውቀት ተጠመቁ። ከመነከር ውጡ፣ በእውቀት ተነከሩ። ጠይቁ፣ አጠያይቁ፣ ገምግሙ። ሁላችሁንም ወዳችኋለሁ። አብራችሁን ስለቆያችሁ የልባችን ምስጋና ወደ ልባችሁ አለ እምትይው ነገር አለ። ያኔ የምለው ነገር ምንድነው እንግዲህ 665 መታደስ አለበት። ስብሰባ አለን። 665 አባላቶች እዚህ ውስጥ ያላችሁ ስብሰባ ስላለን በኋላ የተለመደው ቦታችን ላይ እንገናኝ። አብራችሁን የቆያችሁ ወገኖቻችን፣ ባንዳ ወገኖቻችን፣ ሰላይ ወገኖቻችን፣ ጨረር ሲለቀቅብን ከታች እሰይ አሜን ያላችሁ መልካም ጊዜ ሰላሙን ያብዛላችሁ። ቅድም በነገር ላይ ኮረዳ ሚስት ስትል ምን ትዝ አለኝ መሰለህ? ከትናንት ወዲያ አንድ ሰው ፎሎ አድርጎ ነበርና
ፈልጌ አጣሁሽ። መቼስ ታውቃለህ የኔ አካውንት ፕራይቬት ነው አይደለ ፍቅርዬ? እና በቃ ፎሎ አድርጌ አጣሁሽ ፕራይቬት ነው አለኝ። እና ለምን አልኩት። የመጣሁት አለኝ አልኩት። እንትና ይገደል የተበላ ጊዜ ነው አለኝ። ከየት ነው የመጣኸው አልኩት። ወደ ቲክቶክ ነው የመጣሁት፣ ፌስቡክ ነው የመጣሁት አለኝ። እና ልደግፍ ነበር የመጣሁት። ሊገድፍ ነበር የመጣሁት ጌታ እና የመጣሁት ለዛ ነበረ። እንዲያው ሁኔታው ሳየው ምንም አላማረኝ። እኛ ይከፈለንም ይላል እንጂ እኛ ይከፈለንም ይላል እንጂ አይደለም። ሁኔታው አነጋገሩ ራሱ አህባሾች የሚከፍሉት እኮ ነው የሚመስለው። ወሃቢዎችን ሲረግጥ ሲውል አለ። እሺ አይ እሱን ተው፣ የፖለቲካ ነው። ቲክቶክ ላይ ትኩረት ለመሳብ የሚደረግ ነገር ነው ምናምን አልኩት። ያው ደግሞ ሆይ ለገሃነም እንትን እንዳያደርገኝ ብዬ ደግሞ በሷ ምክንያት ነው ሲወል የገባሁት እንዳይል ሰማይ ቤት ሄዶ አይ እሱ ተው፣ እንደዚህ አይነት ነገሮች አሉ ቲክታክ ላይ አልኩት። መቼ አለቀና ጉዳዩ? ለምን ጠደፍ ታያለሽ ወይስ በቃ ገብቶሃል ወይ መከራ ይራር እያልኩ በቃ አልኩና እሺ እንደ ሰማሁ አለ። ፎሎ አረካቸው እንደው ወንዶቹንም ሰማሁ ሴቶችንም ሰማሁ። እሺ አልኩት። ለእኛት ይሆን እንድናለን እየዳንን ነው ድነናል ይላሉ። እንደው የተጨበጠም የለው። ለሙስሊሞቹት ይሆን በገነት 72 ሚስት አላቸው ብለው ገነት እንደሚገቡ እርግጠኛ ሆኖ ይናገራሉ። እና በጣም ጥያቄ ፈጠረብኛል። በጣም እርግጠኛ ናቸው የኛዎቹ ሙስሊሞች ገነት እንደሚገቡ እርግጠኛ ሆነው እዛ የሚያገኟቸውን ጥቅም ፈልገውን የሰለሙት ይላሉ።